ጤና ይስጥልን በመላው ዓለም የምትገኙ ወደ ማዱት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ መልካም? እንግዲህ እኔ ጋር እግዚአብሔር ይመስገን ከሞላ ጎደል ሁሉም ነገር ሰላም ነው። እንደምታዩት ነው እንግዲህ ሰሞኑ እየተፈጠረ ያለው ነገር ላይ ብዙዎቻችሁ ሐሳብ አስተያየት እየሰጣችሁኝ ነው። በመጀመሪያ ስልክ ያላነሳሁላችሁ እንዲሁም ደግሞ ቴክስት ያልመለስኩላችሁ በጣም ይቅርታ ለመጠየቅ ፈልጋለሁ። ብዙ ነገሮች ላይ እየተሯሯጥኩኝ ቢዚ ስለነበርኩኝ ነው ማለት ነው ውዶችዬ። እንግዲህ የብዙዎቻችሁ ጥያቄ መልስ ያገኘ ይመስለኛልና ከብዙ ጊዜ በኋላ እኔም ባልጨክንም በገዛ እጁ ራሱ በፈጠረው ስህተት እንግዲህ አቤኔዘር አሁን ላይ እስር ቤት ይገኛል ማለት ነው። የልጅቷ ወንድም እንዳሳሰረው ምናምን ሰምቼ እኔም ሄጄ ቦታው ለማረጋገጥ ሞክሬ ነበርና እንግዲህ እንደታሰረ አረጋግጬ ነው የመጣሁት። እዛውዬ ነው የመጣሁትና ያለው ነገር ለእናንተ ለማሳወቅ እንዲሁም ደግሞ በዚሁ ታዲያ ምን አሰብሽ የምትሉ አትጠፉምና እንግዲህ በራሱ እጅ በፈጠረው እንትን ነው እንግዲህ እስር ቤት የገባው። እኔ አይደለሁም ያስያዝኩት። ያሳዘው ግን የልጅቷ ወንድም ነው ማለት ነውና ገና 18 ዓመት አልሞላትም። 18 ዓመት ያልሞላት ልጅ አምጥቶ እንግዲህ ሌላ ነገር አድርጓል ብሎ ነው የከሰሰው ማለት ነው። ስለዚህ እኔም በዚሁ እስከዛሬ ሰፈራ የነበረው ያው እንደነገርኳችሁ ቤተሰቦቹን በማክበር ስለነበረ እኔ ብዙ በደል ብዙ ስቃይ በኔ ላይ ሴት ደርቦ ቤት ድረስ እስከማምጣት በቃ በኔ ላይ ሲማግጥ ዝም ያልኩት ለቤተሰቦቹ ክብር ብዬ ነበርና አሁን ላይ ግን እነሱም ስለተረዱኝ በሐሳቤም ስለተስማሙ በዚሁ እኔም መረጃዎችን አጠናክሬ ታውቃላችሁ ብዙ መረጃዎች ቪዲዮ ላይ አሉኝ። ያንን ቪዲዮዎችን በማሳየት ክሱን ለማጠናከር ፈልጋለሁ ማለት ነውና እሱንም ለማድረግ ከብዙ ሰዎች ጋር ተገናኝቼ አውርቼ ምናምን ነው የመጣሁትና መረጃዎችሽን ሰብስበሽ መጥተሽ መክሰስ ትችያለሽ። አሁን በህግ ስር ነው ያለው። እሱን ፍለጋ ምናምን ወዲ አንልም። ስለዚህ እዚሁ በገባበት ማጠናከር ትችያለሽ ስላሉኝ እኔም እንግዲህ ለማጠናከር ወስኛለሁ ማለት ነው። በእርግጥ ከባድ ነው፣ ይከብዳል። ምንም እንኳን ቢሆን ያው የልጃችሁ አባት ሲሆን ትንሽ ከባድ ነው። ነገ ላይ ለምን አባቴ ማናሳሰረው ለምን ታሰረ ብሎ ልጃችሁ በሚጠይቃችሁ ሰዓት የምትመልሱለት ምላሽ ከባድ ሊሆንባችሁ ይችላል። ግን ደግነቱ ሁሉም ነገር በመረጃ ስላለ ልጄ በእኔ ላይ ያዝናል ብዬ አላስብም። ምክንያቱም ከዚህ በላይ ምንም የሚመጣብኝ ነገር የለምና እኔን እስከሚገለኝ ድረስ እየጠበቅኩ ይመስለኛል። አንዳንዴ ሳስብ ይሄን በዚህ ልክ የዋህ መሆን በዚህ ልክ ትዕግስተኛ መሆን ለምን አስፈለገ እላለሁና የፈለገው የሱ ቤተሰቦች መልካም ቢሆኑ እንግዲህ እነሱን ትዳር አድርጌ እንትን አልልም ልጃቸው እንጂ በርግጥ ማክበር ባለብኝ መንገድ ማክበር ያለብኝን አከብራለሁ እንጂ አሁን ላይ ግን ማንም ቢመጣ ማንም ምንም ቢል ምንም ነገር ቢፈጠር ካሁን በኋላ የሚራራ የሚመለስ ወይም ደግሞ ወይኔ ብዬ ወደ ኋላ ምሳብበት ምጎተትበት ምንም አይነት ምክንያት የለም። ምክንያቱም ህጋዊ ባሌ ነው አይደለ? ግን ከሌሎች ሴቶች ጋር ሲማግጥ ከአንድም ሁለት ሶስት ከተያዘ እኔ በሽታ ይዞብኝ እንደማይመጣ በምን እርግጠኛ ነኝ? እውነት በጣም ከባድ ነው። በተለይ በዚህ ዘመን በከፋ ዘመን ነገ በሽታ ይዞብኝ ቢመጣ ሰው በሌለበት መጥቶ እኔ ቢያስገድደኝ ምን አባቴ ያመጣለውና ከባድ ነው የሚሆነው። ስለዚህ ለራሴም ህይወት ስል ለልጄም መኖር ስላለብኝ ልጄንም ማሳደግ ስላለብኝ ይህን ነገር ወስኛለሁ ማለት ነው። ስለዚህ መጥሪያውን ወይም መረጃዎቹን አጠናክሬ ይዤ ሄድና እዛ ያለው ነገር አሳውቃችኋለሁ ለእናንተም ማለት ነውና በሄድኩበት ልጁን አግኝቼው ነበረ። እህቴን ብሎ የከሰሰው ልጅ ማለት ነው። በቀደም እንደውም በጣም ተናድጄ እሱንም እንትን ስለው ነበርና ግን ዛሬ በተረጋጋ መንፈስ አውርቼው ነበርና እንደምደውልለትም እንደማገኘውም አጥሬው ነው የመጣሁት ማለት ነው። ከሱ ጋር ያለውን ነገር እናወራለን። ስለዚህ ሁለታችን ሆነን እንትን ስንል የበለጠ ነገሩን እየተጠናከረ ይሄዳል ማለት ነው። ስለዚህ ከሱ ጋር እሱም በግሉ ነው የሚከሰው። በእርግጥ ከኔ ጉዳይ ጋር አይደለም። እሱ በግሉ በእህቱ ጉዳይ ነው የሚከሰው። እኔ በነገራችን ላይ ልጁን በጣም አድንቄዋለሁ። በዚህ ዘመን እንደዚህ አይነት ወንድም ማግኘት በጣም መታደል ነው። ግን እነሱ መረጃ ለመደበቅም ይሁን እውነትም የሚሉት ነገር እውነት ይሁን አላቅምና እኛ ዝም ብለን ነገሩን እንትን ለማለት ነው እንጂ ሌላ ነገር አላደረግንም። እነሱን ለማስቀናት ለማናደድ ምናምን ይሄን ቢል ከህጉ የሚያመልጥበት ምንም ምክንያት የለም። ምክንያቱም ራቁቱ ነው የተያዘው፣ ብቻዋን ናት ልጅቷ፣ እሱም ብቻውን ነበርና
ስለዚህ የሚያመልጥ አይመስለኝም። ሆኖም ብቻ እንግዲህ እንደ ፍጥርጥራቸው እግዚአብሔር እሱ እንደ ፍጥርጥሩ ያድርገው። እኔ ግን ወስኜ ወደ ህግ መሄድ እንዳለብኝ ቤተሰቡንም አሳውቂያለሁ። እስከዛሬ እኔ ቤተሰቡ አላወቁም ብያችሁ ነበርና እስከዛሬ ለምን አልነገርሽንም? በዚህ ልክ ለምን ታስደፍሪናለሽ? የሚል ምላሽ ነው የሰጡኝ። እንደውም ፈርቼ ነበር። በጣም ስለሚወዱት በጣም ጨዋ አድርገው ስለሚቆጥሩት እንደዚህ አይነት ነገር አያደርግም ብለው ስለሚያምኑ ስነግራቸው ቶሎ ይቀበሉኛል ብዬ አላሰብኩም ነበር። ግን ያለው መረጃዎች ስላሳየኋቸው በሚገባ እነሱም ተቀብለውኛል። ስለዚህ ቤተሰቡም ከጎኔ ነው ማለት ነው አሁን እና ልጁ ጋር ደውለን ከልጁ ጋር ያለው ነገር ደግሞ አብረን የምናየው ይሆናል። እንግዲህ ከቀጠርኩት ሰዓት ትንሽ አርፍጃለሁ። ልደውልለትና ያለሁበት ቦታ ላሳውቀው። ሄሎ ሄሎ። አቤት። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? አወቀኝ? አልመጣሽልኝ? ማሩት ነኝ። የቅድሟ በምሳሌ ላይ የተገናኘ ነው። እሺ እንዴት ነሽ? ምን ፈለግሽ? ደህና ነኝ እግዚአብሔር ይመስገን። እንገናኛለን ብዬ ነበረ። ትንሽ አረፈድኩ መሰለኝ። ኦኬ፣ ያው በእርግጥ ልክ ነሽ። ቅድም ራሱ አልጨረስኩም ንግግራችን። ልክ ነሽ እኮ። እሺ አሁን ይመቻል? አንዳንድ ስራዎች ነበረብኝ። በእርግጥ የት ሰፈር ነሽ? እኔ እዛ ግሪኑ ጋር ነኝ፣ ወደ ባልታ አካባቢ። ኦኬ ላይ እሺ መጣሁ። እሺ እመጣለሁ። እዛ ትጠብቂኛለሽ ነው ወይ? እጠብቃለሁ። ብዙ አንቆይም፣ ትንሽ ብቻ። እሺ መጣሁ። እሺ ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። ለራስ ከጎረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው። አሄሄ ምኞትማ መቼ ያልቃል በቃኝ ሳይሉ መቼ ያበቃል። እንዴት ነው? እንዴት ነሽ? ደህና ነህ? አለን። አስቸገርኩ እንዴ? ኧረ ችግር የለውም። መንገዱም ሩቅ ነው። በዛ ላይ ሰፈራችሁ በጣም በጠዋትም ተገናኝተን ነበርና ብዙ ስላላወራን ባለው ጉዳይ እንድናወራ ስለፈለኩኝ ያው አንተም እኔም ብታግዘኝ እኔ አንተም ባግዝህ ነገሩን የበለጠ እየተጠናከረ ይመጣል ብዬ ስላሰብኩኝ ነው ላገኝክ የፈለኩት። አዎ በእርግጥ እኔ ማሳውስ ገብቼ ነበር እንደዚህ ብትተባበረኝ የሚል ነገር አንጨርሰው ነው እኮ እኔም ተቻኩዬ ነበርና ልጅ ጥዬ ስለሄድኩኝ እኔም ተቻኩዬ ነበርና ለዛ ነው የፈለኩት። እውነት ለመናገር እኔ በመያዙ በጣም ደስ ብሎኛል። ምንም እንኳን የልጅ አባት ቢሆንም በሰራው ወንጀል መጠየቅ አለበት። ማንንም ወንጀለኛ እስከሆነ ድረስ መጠየቅ አለበት ብዬ አምናለሁ። እስካሁን የያዙኝ ነገሮች ስለነበሩ ነው ዝም ያልኩትና ከዚህ በላይ መታገሱ ደግሞ ለኔም ጥሩ አይደለም። ስለዚህ እዛው ባለበት እኔ ክሱን ማስቀጠል እፈልጋለሁ። ሲመስለኝ በእናንተ በኩል እየደረስክ በኔ በኩልማ ያው ለመመስከር አልፈለገችም መሰለኝ። 1 2 ቀን 3 ቀን ሆኗል እሷ ከተፈታች። ምናልባት ከተገኘች እሱ የመፈታት ቻንስ ይኖራል ያስባል። ለመመስከር ተባበረኝ እና እስካሁን አልተገኘችም ነው እሷ? ተገኘችም 1 2 ቀን 3 ቀን ሆኗታል ከተፈታች። እስኪ ምናልባት ካልተገኘች ክሱ እንደሚወድቅብን ነው አቃቤው ነገሩኝ። ምናልባት እንደ ሁኔታው ያንቺንም ክስ እንድታስቀድሚ አይ እሷ ካልተገኘችና እሷ እስካልመሰከረች ድረስ እኮ ባለጉዳይ እስከሆነች ድረስ ክሱ ብቻ ሳይሆን እሱንም ሊለቁት ይችላሉ እኮ። ይሄንን ታውቃለህ አይደለ? መቼም ይሄንን ይነግሩሃል ብዬ አስባለሁ እንደተረዳሁት ከሆነ።
ስለዚህ እሷን በደንብ መፈለግ አለብህ፣ ልጅቷን ማሳመን አለብህ። እውነት ማለት እኔ አላቅም ብቻ አንዳንዴ ምን እንዳስነካት ራሱን የራሱ አላቅም ምን እንዳስነካት እኔ እንጃ። ትልቅ ፋውል ነው የሰራው እሱ ራሱ ምን እንደምልሽ አላቅም። ሜቢ ከተገኘች ይሰየው ካልተገኘችም በርግጥ እኔ መያዙ ለኔ በጣም ጠቅሞኛል እኮ እዛው ሆኖ ባለበት አሁን ፍለጋ መጥሪያ ምናምን አልንከራተትም። መረጃዎች ምስክሮቼን አጠናክሬ ቪዲዮዎቼን ይዤ ሄጄ ባለበት ክስ እንዲመሰረት አደርጋለሁ እኮ። ግን እስከዛ እንዳይለቁት ነው እኔ ስጋቴ። ስለዚህ አንተም በደንብ ትኩረት ሰጥተህ ልጅቷ የት ትገኛለች ዘመዶች ጋር ምናምን ሄዳ ከሆነ አፈላልገህ እንድትመሰክር ማድረግ አለብህ። የት እንደምትሄድ ባላቅም ያለኛ አማራጭ አንቺን በትብብርም በማገዝም ከሆነ ከተተባበርሽ ወይ አብረን ከተተባበርን እኔ በእኔ በኩል ምንም ችግር የለም። ምክንያቱም እኮ እኔም እየተሯሯጥኩኝ ነው ፋይል ለማስገባት እኮ ዛሬም ወዲህ ወዲያ እያልኩኝ ነበርና በደንብ አጠናክሬ እንትን ለማለት ነው። በእኔ በኩል የምትፈልጋቸው እርዳታዎች በምችለው ሁሉ እኔ ከጎንህ አለሁ። እናንተም ደግሞ ታስፈልጉኛላችሁ ለኔ እና በቃ ስለዚህ የልጅቷንም ነገር አሁን ቼክ ማድረግ አለብኝ። የምትሄድበትን ቦታ እስኪ ዘመዶቿ ጋር ምናምን ያለው በቃ ያለችበት ቦታ አጣርተን እንትን ለማለት ሞክር። እኔም በኔ በኩል ማለት ደውልልሃለሁ። አንተም በፈለከኝ ሰዓት ደውልልኝ። ስልኬን ታውቃለህ። ካሁን በኋላ መደዋወል እንችላለን። አሁን ግን ስላስደገምኩ ይቅርታ፣ በጣም አመሰግናለሁ። ሰላም ቆይ